ትምህርታችን መነሻ አድርገን የምንመለከተው አሁን ከተነበበው የያዕቆብ መልእክት ነው? ሁለተኛ ቆሮንቶስ ምዕራፍ 1 ላይ ያለውን ኃይለ ቃል ቁጥር 18 ላይ ያለውን ኃይለ ቃል መነሻ አድርገን እንመራለን። ይሄ አሁን የተነበበው ይመስለኛል። እግዚአብሔር ግን የታመነ ነው የሚለውን ቃል መነሻ አድርገን እንመራለን። እግዚአብሔር ለመታመኑማ ምን ምሳሌ ያለው ተወዳዳሪ የሌለው ታማኝ አምላክ ነው። ምሎ የማይከዳ ተናግሮ የማያስቀር በቃሉ የሚጸና የማይሆነውን የማያደርገውን የማይናገር አምላክ ነው። ታማኝ አምላክ ነው። ለታማኝነቱም እግዚአብሔር አስቀድሞ በቀድሞ ዘመን የተናገረውን ቃል በዛሬው ዕለት እንደፈጸመው እንግዲህ እንመለከታለን። ይሄም ታማኝነቱ ነው እና እግዚአብሔር ታማኝ ነው። አሁን ካነበባችሁት ቁጥር 18 ላይ ያለችውን ኃይለ ቃል እግዚአብሔር ግን የታመነ ነው የሚለው ኃይለ ቃል ነው። እንደገና ደግሞ ወርታች ወረድ ብላችሁ ቁጥር 21 ላይ ያለውን ኃይለ ቃል ስትመለከቱት በጌታችን በኢየሱስ ክርስቶስ ከእናንተ ጋር የሚያጸናንና የቀባን እግዚአብሔር ነው። ደግሞም ከእናንተ ጋር አንድ ያደረገን ያተመን እግዚአብሔር ነው። የመንፈሱንም መያዣ በልባችን የሰጠን እግዚአብሔር ነው። እንግዲህ መንፈሱን የምንይዝበት የመንፈሱ መያዣ ምንድን ነው? የእግዚአብሔር መንፈስ የሚያዘው እንግዲህ በልባችን የሰጠን የሚለው በልባችን የሰጠን ምንድን ነው? መታመንን ነው። መታመን ፍጹም የሆነ መታመን ፍጹም የሆነ እምነት የሌለው ሰው የእግዚአብሔር የሆነውን ነገር የመያዝም የመቀበልም እድል አይኖረውም እና እንግዲህ በዛሬው ዕለት የምንመለከተው እግዚአብሔር የታመነ መሆኑን በቀድሞ ዘመን ከሙሴ ዘመን ጀምሮ የተናገረውን በሂደት ቃሉን እንዴት እንደፈጸመው ዛሬ እንመለከታለን። እግዚአብሔር ከተናገራቸውና ሊሰራቸው ካቀዳቸው እቅዶች የመጨረሻው እቅድ የተፈጸመው ዛሬ ነው። ይህም ቤተ ክርስቲያንን ያየንበት፣ ቤተ ክርስቲያን መልኳ የተገለጠበት፣ ስሟ የታየበት ዕለት ዛሬ ነው። እንግዲህ ቤተ ክርስቲያን ከእግዚአብሔር በስተቀር የሚያውቃትም የሚያስባትም አልነበረም። ስሟ እንኳን በአንዳንድ አባቶች ዘንድ ቢታወቅም መልኳ ምን እንደሚመስል የተረዳት አልነበረም። ይህንንም ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 9 ላይ የተናገረው ኃይለ ቃል አለ። እርሱም ነቢዩ ኢሳይያስ የተናገረውን ኃይለ ቃል ተመልክቶ ከዚያ ተነስቶ ነው የተናገረውና ዓይን ያላየው ጆሮ ያልሰማው በሰው ልቡና ያልታሰበ እግዚአብሔር ብቻ የሚያውቀው ለሚወዱት ለወዳጆቹ ያዘጋጀው ተብሎ የተጻፈው ኃይለ ቃል ነው። ይህንን እንግዲህ ፍጡር አያውቀውም፣ አያስበውም፣ በፍጡራን ሊና አልታሰበም። እግዚአብሔር ብቻ ነበር የሚያውቀው። ሰዓቱን ጊዜውን እያሰበ እየቆጠረ በጊዜው ሁሉን ነገር ፈጽሞታል። ይህም እንግዲህ ስለ ቤተ ክርስቲያን ነው። ዛሬ ቤተ ክርስቲያንን እንደው አጠር ባለመልኩ የምንመለከተው ቤተ ክርስቲያን ዛሬ የተገለጠችበት የታየችበት ዕለት ሰኔ 20 ሲሆን ሰኔ 20 ቀን ደግሞ ያው ቅዳሴ ቤቷ የተከበረበት ዕለት ነው። ይህም የሆነው
በ53 ዓመተ ምህረት ነው ቤተ ክርስቲያን የታየችው፣ የተገለጠችው፣ የተሰራችው፣ የተቀደሰችው፣ ቅዳሴ ቤቷ የተከበረው፣ ቅዱስ ሥጋው ክቡር ደሙ ለሰው ልጆች እንዲሰጥ የተጀመረበት ዕለቱ ሰዓቱ በ53 ዓመተ ምህረት ሰኔ 21 ቀን ነው። ስራዋ መቼ ነው ያለቀው? በትናንትናው ዕለት ሰኔ 20 ቀን ነው ያለቀው። ሕንፃዋን የሰራት ማን ነው? ባለቤቷ ክርስቶስ አስቀድሞ ሥጋውን የቆረሰላት ደሙን ያፈሰሰላት ክርስቶስ በ53 ዓመተ ምህረት በፊልጵስዩስ ሀገር አነጻት፣ ሰራት። ሰኔ 20 ቀን ፊልጵስዩስ ሀገር የሰራትን ቤተ መቅደስ ሰኔ 21 ደግሞ ቀደሳት። እንግዲህ የገዛ ራሱ የራሱን ሥጋ የራሱን ደም ተቀብሎ ለቅዱስ ጴጥሮስ፣ ለእስጢፋኖስ፣ ለእናቱ የእሱ ለነበሩት ሁሉ ለመጀመሪያ ጊዜ ቅዱስ ሥጋው ክቡር ደሙ ለሰው ልጆች የተሰጠበት ዕለቱ ሰዓቱ የዛሬው ቀን ነው። ከዚህ በፊት ሆኖም አያውቅም ነበረ። እንግዲህ ጌታችን አምላካችን ኢየሱስ ክርስቶስ ወደ ሰማይ ያረገው በ33 ዓመተ ምህረት ነው። እንግዲህ ኦሪትን አሳልፎ ወንጌልን ተክቶ የኖረው በዚህ ዓለም 33 ዓመት ከ3 ወር ሲሆን በ33 ዓመተ ምህረት አረገ። በሰላም በ53 ዓመተ ምህረት ደግሞ ቤተ ክርስቲያንን ሰራ እያልን ነው የምንናገረው። ይህ ሲሆን እንግዲህ ጌታችን አምላካችን ኢየሱስ ክርስቶስ ባረገ በ19 ዓመቱ ከ7 ወር ሲሆነው እናታችን ቅድስት ድንግል ማርያም ባረገች በ4 ዓመቷ እናቱን ድንግል ማርያምን ይዞ ፊልጵስዩስ ሀገር ተገኘ። ታሪኩን ነው አሁን እየመነገርኳቸው ያሉት እና የሚያስፈልገውም ይሄንን ማወቅ ይመስለኛል። እናቱ ቅድስት ድንግል ማርያም ባረገች በ4 ዓመቷ፣ እሱ ባረገ በ19 ዓመቱ ከ7 ወር ሲሆነው እናቱን ቅድስት ድንግል ማርያም ይዞ ፊልጵስዩስ ሀገር ተገኘ ነው የሚለን እንግዲህ ታሪክ። ይህም ደግሞ የሆነበት ሐዋርያት ሁሩ ወመሃሩ ብሎ በያዘዛቸው ቃል መሰረት ዕጣ በዕጣ ተካፍለው ዓለምን ሲያስተምሩ ሐዋርያው ቅዱስ ጳውሎስና በርናባስ ፊልጵስዩስ የምትባል ሀገር ገብተው ሲያስተምሩ የፊልጵስዩስ ሰዎች አመኑ። በጳውሎስና በበርናባስ ትምህርት አመኑ። አምነው ተጠምቀው ከዚያን በኋላ ጳውሎስና በርናባስ ካሁን በኋላ ግን ወደ ጣዖት ቤት እንዳይሄዱ፣ አምልኮት ይፈጽሙበት ወደ ነበረው ጣዖት ቤት እንዳይሄዱ አዘዟቸው ነው የሚለው። እንግዲህ እናንተ የለመድነውን ከነሳችሁን፣ ያው ትምህርታችሁን ሰምተን ተቀብለን አምነን እናንተን መስለናል። እናንተን ከመሰልን ደግሞ እኛም ደግሞ እናንተን መስለን መኖር እንድንችል የጸሎት ቤት ስጡን ብለው ጥያቄ ያቀረቡላቸው ነው የሚለው። ያን ጊዜ ጳውሎስ ወደ ኢየሩሳሌም መልእክተኛ ላከ። ጳውሎስና በርናባስ መልእክተኛ ላኩ። ወደ እነማን? ወደ ቅዱስ ጴጥሮስና ወደ ቅዱስ ዮሐንስ። ሐዋርያት እንግዲህ በዓለም ተበትነው ነው ያሉት። ያው ዕጣ በዕጣ ተካፍለው በየሀገረ ስብከታቸው ነው ያሉት እና የፊልጵስዩስ ሰዎች አምነው ተጠምቀዋል። ወደ ጣዖት ቤት እንዳይሄዱ ብናዛቸው የለመድነውን ከነሳችሁን የጸሎት ቤት ስጡን አሉን፣ ምን እናድርግ ብሎ ጳውሎስ ይሄ መልስ ይልክ ሐዋርያ ቅዱስ ጴጥሮስ እንግዲህ ጌታችን አምላካችን ኢየሱስ ክርስቶስ ሳያውቅና እሱን ሳናስፈቅድ እኛ የምንሰራው ስራ የለም። አዎ ጌታችን አምላካችን ኢየሱስ ክርስቶስ የትክሉ ገቢረ ዘእንበሌ ወኢምንተኒ፣ ያለ እኔ ሳትይዙ ምንም አይነት ስራ መስራት አይቻላችሁም ብሏቸው ነበረ ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እና አሁንም ጌታችን አምላካችን ኢየሱስ ክርስቶስ የምንሰራውን ስራ ሳያመለክተን ምንም ነገር መስራት አይቻለንምና እናንተም ባላችሁበት ሱባኤ ያዙ፣ እኛም ሁላችንም በያለንበት ሱባኤ እንይዛለን አሉ። ሐዋርያት በየሀገረ ስብከታቸው በያሉበት ሱባኤ ያዙ። በአንድ ቀን ሱባኤው ተጀመረ። እንግዲህ አሁን ዛሬ በያለንበት
ነሐሴ ፍልሰታ ብትመጣ ለሁላችን አንድ ቀን ነው። አብይ ጾም ይመጣ ለሁላችን አንድ ቀን ነው። ፋሲካ ሲመጣ ለሁላችን አንድ ቀን ነው። ልክ እንደዚህ በዚህ ቀን በቀን ሳይለያዩ በአንድ ቀን ሱባኤ ያዙ። ሱባኤያቸው ሲፈጸም ጌታችን እንደ መጀመሪያ ነገርኳችሁ እናቱን ይዞ ፊልጵስዩስ ተገኘ። ፊልጵስዩስ ሲገኝ ሐዋርያትን በደመና ጠቅሶ ሰበሰባቸው። ከያሉበት ሰበሰባቸው። ሲሰበስባቸው ሐዋርያ ቅዱስ ዮሐንስ ጌታ ሆይ በምን ምክንያት ነው ዛሬ እዚህ ሀገር የሰበሰብከን ሲለው በእናቴ ስም ቤተ ክርስቲያንን እንድትሰሩ የቤተ ክርስቲያንን ስራ ላሳያችሁ ነው አላቸው ነው የሚለው። አያችሁ እንግዲህ ምስጢሩን ታሪኩን ከኋላ እንምጣበታለን። እንዲያውን ይህን መጨረሻው ላይ ያዝንና ይህን ላስረዳችሁ ብዬ ነው። እና በእናቴ ስም ቤተ ክርስቲያንን እንድትሰሩ የቤተ ክርስቲያንን ስራ ላሳያችሁ ነው አላቸው። ይሄ የሚሆነው አስቡት፣ ይሄ የሚሆነው ክርስቶስ ባረገ በ19 ዓመቱ ድንግል ማርያም ባረገች በ14 ዓመት። አስቡት እንግዲህ ይሄ ለሚያምኑ ሰዎች ካልሆነ በስተቀር ለማያምኑ ሰዎች ፈጽሞ ከልባቸው አይገርም፣ አይደርስም። እንደ ማሾፍ እንደ ቀልድ ነው የሚያደርጉት፣ አያምኑ። አያችሁ ይሄንን የሚያምነው እውነተኛ ክርስቲያን አሁን ቅዱስ ጳውሎስ እንግዲህ ደግሞም የመንፈሱን መያዣ በልባችን የሰጠን። አያችሁ ይሄ መንፈስ ማን ነው? እምነት ነው። እግዚአብሔር እምነት የምንይዝበትን እግዚአብሔር ሊያደርገው ያሰበውን ነገር አይሳነውም ብሎ ለሚያምን ነው። እግዚአብሔር ሊያደርገው ከፈለገው ለእሱ የሚሳን ነገር የለም። ስለዚህ በእግዚአብሔር ዘንድ ምንም አያጠራጥርም፣ አይሳነውም። እና ይሄንን ታዲያ የሚያምኑት እንዲህ ያሉት ሰዎች ናቸው እንጂ አሁን በዘመናችን የሚታየው ይሄ እንደው እንደ ጎርፍ የሚጎርፈው ሰው ሁሉ ሊቀበሉ አይችልም። መቼም ያው ሰው በስም አወርግጥ በስም እንደ ስማችን ነን፣ በልባችን ግን በምግባር ግን ደግሞ ያው እንደ ውሃ ነው የምንፈሰው፣ አንጨበጥም። አያችሁ አንጨበጥም። ለዚህ ነው እምነት የጎደለን እና እንደው የጎደለው ነገር እንደው እየተወዛወዘ እየተንቦጫቦጨ እንደሚያውክ እኛም እንደዛ ነን እና ለሚያምኑ ካልሆነ እምነታቸው ፍጹም ላልሆነ ሰዎች የሚከብድ ነው። ይሄ አይታመንም። አያችሁ ልናምነው የሚገባን ነገር ቢኖር ይሄ ነው። እስቲ ክርስቶስ አረገ፣ ስንት ዘመን ሆነው? 20 ዓመት ሞላው። ለ20 ዓመት የጎደለው 3 ወር ነው። እንግዲህ ያቺም የጎደለችው 33 ዓመት ከ3 ወር ስለተቀመጠ ነው እንግዲህ እንጂ 20 ዓመት ነው። ባረገ በ20 ዓመቱ መጥቶ ቤተክርስቲያን ሰራ ሲባል ይሄ ለማያምን ሰው ፈጽሞ የማይገባ ነገር ነው። እና ሐዋርያው ቅዱስ ዮሐንስ ለምንድን ነው የሰበሰብከን ሲለው በእናቴ ስም ቤተክርስቲያን እንድትሰሩ የቤተክርስቲያን ስራ ላሳያችሁ ነው አለና ወደ ምስራቅ አቅጣጫ ወሰዳቸው። ከዚያም ተራርቀው የተቀመጡ 3 ድንጋዮች ነበሩ። ድንጋዮችን እንደ አምላክነቱ ሲያዛቸው እነዛ ድንጋዮች እንግዲህ አስቡት፣ እንግዲህ እንጨት የለ፣ ሚስማር የለ፣ ሳር የለ፣ ቆርቆሮ የለ፣ ሲሚንቶ የለ፣ ውሃ የለ፣ በራሳቸው እየለመለሙ ቅድስት መቅደስ ቅኔ ማህሌቱ ነው ተገለጡ። ይህን የሚሰራው እግዚአብሔር ነው። እንግዲህ እምነት የሌለው ሰው ይህን ሊቀበሉ አይችልም። ክርስቶስ እንኳ በአካል እያለ ሆነ ቢባል መቼም ሳይሞት ሆነ ቢባል መቼም ትንሽ ትንሽ ባያምኑም እንደው ያጠራጥራቸው ነበር። ይሄ ግን ፍጹም የሆነ ክደት ነው ብለው ነው የሚናገሩት፣ አይቀበሉትም። ይሄን የሚያምነው ማን ነው? ክርስቲያን የሚያምን። አዎ ቤተ ክርስቲያን ተመስርታለች፣ ተሰርታለች፣ የሰራት ክርስቶስ ነው። እግዚአብሔር የሚሳነው ነገር የለምና ብሎ የሚያምነው እውነተኛ ክርስቲያን የሆነ ሰው ነው። እና ይሄ የመጀመሪያው ሳይሆን የመጨረሻው ታሪክ ነው። እንግዲህ
የመጨረሻ ያደረግነው መጀመሪያ እግዚአብሔር በኦሪት ዘመን ለሙሴ የነገረውን ትእዛዝ ይዘን በቅደም ተከተል ስንመጣ ይሄ የመጨረሻው ነው። መጨረሻውን እናገኘዋለን እና ቤተ ክርስቲያንን ከሰራ በኋላ ሰኔ 1 ቀን ሰራት። ሰኔ 21 ቀን ጴጥሮስን ሁለተኛ ቄስ፣ ራሱ አንደኛ ቄስ፣ እስጢፋኖስን አንደኛ ዲያቆን አድርጎ እናቱ ድንግል ማርያምን ከሰማይ አምጥቶ መንበር አድርጎ ቅዳሴ ገባ። አያችሁ፣ ሶስቱ ክርስቶስና ጴጥሮስ እስጢፋኖስ ቅዳሴ ገቡ። አያችሁ፣ መንበር ማነች? ድንግል ማርያም ነች። ቅዳሴ ገቡ። እዚህ ላይ ደግሞ ቅዳሴ ሶስቱ ቅዳሴ ገቡ ሲባል ደግሞ ሶስቱ ብቻ አይደሉም፣ 5 ናቸው። እንዴት 5 ሆኑ ሲባል ደግሞ አብና መንፈስ ቅዱስ ወልድ ባለበት ስለማይለዩ ማለት ነው። አብና መንፈስ ቅዱስ ወልድ ባለበት ስለማይለዩ የአብንና የመንፈስ ቅዱስን የሥራ ድርሻ እሱ ራሱ በአምላክነቱ እየፈጸመ በሥጋ የሚታዩት ሶስቱ ሆነው ሥጋ የሌላቸው ሥጋን ያለበሱ ነፍስና ሥጋ የሌላቸው አብና መንፈስ ቅዱስ ከእነሱ ጋር በመሆን ቅዳሴ ተቀደሰ። ያው ጌታችን አምላካችን ኢየሱስ ክርስቶስ የራሱን ሥጋ በራሱ ተቀበለ። የራሱን ሥጋውን ለቅዱስ ጴጥሮስ፣ ለእስጢፋኖስ፣ ለእናቱ አቀበለ። ከሱ ጋር ለነበሩትም ጊዜ ለመጀመሪያ ጊዜ ሥጋውን ደሙን አቀበሉ። እንግዲህ አንደኛ ቅዳሴ የተጀመረበት ቤተ ክርስቲያን የታየችበት ዕለቱና ሰዓቱ ከትናንትና ሰዓት ጀምሮ ዛሬ ድረስ ነው። አያችሁት? ቁርባን መቀበል የተጀመረው መስዋዕት መሰዋት የተጀመረው በዛሬው ዕለት ነው። ሐዋርያት ዓለምን ዞረው ሲያስተምሩ ወንጌልን አስተማሩ፣ ምእመናንን ሰበሰቡ እንጂ ቅዳሴ ቀድሰው ቁርባን ቆርበው ያቆረቡበት ጊዜ አልነበረም። እስከዚያ ሰዓት ድረስ በቀራንዮ የተሰዋው መስዋዕት በቀራንዮ እንደተሰዋ ነበር እንጂ የነበረው ሐዋርያት ቤተ መቅደስ ሰርተው መስዋዕት ሰውተው ቁርባን ተቀብለው አላቀበሉም እስከዛ ድረስ። ምክንያቱም ለዚህ መሰረቱና ጀማሪው ክርስቶስ ስለነበረ ማለት ነው። አያችሁ እና ይሄ ትልቅ ነገር ነው፣ ትልቅ ስራ ነው። እና እስቲ እንደ ወደ ኋላ ተመልሰን መነሻውን እንግዲህ ከሱ ተመልክተን እንምጣ። የመጀመሪያ መነሻው ምንድን ነው? ለዚህ መሰረቱ መነሻው ምንድን ነው ካልን ኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ ያለውን ኃይለ ቃል ስንመለከት እግዚአብሔር ለሙሴ እንዲህ አለው ይላል። አያችሁ፣ ከኔ ጋር ናችሁ አይደል? እግዚአብሔር ለሙሴ እንዲህ አለው። ምን ላይ? ኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ ቤተ መቅደስ እንዲሰሩልኝ ይህንን ለእስራኤል ልጆች ንገራቸው አለው። ማን ነው? እግዚአብሔር ነው ለሙሴ የሚለው። እንግዲህ በመጀመሪያ እግዚአብሔር ሙሴን ከግብፅ ምድር እስራኤልን ይዞ እንዲወጣ አዞት እስራኤልን ከግብፅ ምድር ይዞ ከወጣ በኋላ የኤርትራን ባህር ተሻግሮ ከጭንጫ ውሃ ከሰማይ መና እያወረደላቸው ከጭንጫ ድንጋይ ውሃ እያፈለቀላቸው ሲመግባቸው ወደ ሲና ተራራ እንዲወጣ ሙሴን አዘዘው። ይህንን ኦሪት ዘጸአት ምዕራፍ 19ን ስንመለከት ያው ብናገኘው ታሪክ ነው። እንግዲህ ሕዝበ እስራኤልን ወደ እኔ ይዛቸው ና አንተን እንዲታዘዙህ ቃሌን አሰማቸዋለሁ እንዲያምኑህ እግዚአብሔር እንዲህ አለኝ ብለህ ስትነግራቸው አምነው እንዲቀበሉ የኔን ቃል መስማት አለባቸውና ይዘህና አለውና እሱን ደብረ ሲና አውጥቶ ሲያናግረው ሲያዘው ለሶስት ቀን ሕዝቡ ከኃጢአት ነፃ ይሁኑ፣ ልብሳቸውን ይጠቡ፣ ወንዶችም ከሚስቶቻቸው ሚስቶችም
ከባሎቻቸው ሳይገናኙ ለ3 ቀን ይጠበቁ። ገላቸውን ታጥበው ልብሳቸውን አጥበው ወደ ተራራው ይዛቸው ከመጣ በኋላ በተራራው ዙሪያ ከተራራው ስር ይቁሙ። ሌዋውያንን ካህናትን ግን እስከ ተራራው ወገብ ድረስ ታወጣቸዋለህ። እስከ ወገቡ ድረስ ማለት ነው። ህዝቡ ከስር፣ ካህናቱ ሌዋውያኑ ከተራራው ወገብ፣ አንተና ኢያሱ ከተራራው ራስ ላይ ተወጣላችሁ። ከዛ ደግሞ ከፍ ብላችሁ እኔ ወዳለሁበት አትመጡም። ይሄ ለምንድን ነው? እንዳትቀሰፉ። ሌዋውያንም ወደ እናንተ እንዳይወጡ ምን ችግር አለበት ብለው ወደ እናንተ እንዳይመጡ እንዳይቀሰፉ፣ ህዝቡም ምን ችግር አለበት ብሎ እንዳይቀሰፍ ወደ ሌዋውያኑ እንዳይወጣ ይህን ስርዓት ንገራቸው አለ። ሙሴ ተነገረው እንደተነገረው አደረገ። ህዝበ እስራኤል በሲና ተራራ በስሩ እንደ ግድግዳ ሆነው ይመለከታሉ ሽቅብ። ሌዋውያኑ ደግሞ ከላይ ወጥተው ከወገቡ ዙሪያውን ቆመዋል። ሙሴና አሮን ከላይ ወጥተዋል። እግዚአብሔር ከላይ ነው ያለው። ተራራው በጨለማ ተዋጠ። እሳት ይነዳል። ጭስ ነው፣ ጭጋግ ነው፣ ደመና ነው። በዚያ መካከል ሙሴና እግዚአብሔር ይነጋገራሉ። እስራኤል ይሄን ድምፅ ይሰማሉ፣ ግን መልክን አያዩም። አያችሁ፣ መልኩን አያዩም፣ ድምፁን ግን ይሰማሉ። በዚያን ጊዜ ምንድን ነው ያለው እግዚአብሔር? እና አሁን መጀመሪያ ደብተራ ብርሃንን አሳይሃለሁ። አያችሁ፣ ደብተራ ብርሃን ታውቃላችሁ። ብርሃን ነው። ብርሃንን ሁሉም ያውቀዋል። ብርሃን ሲባል ያው እንግዲህ ፀሐይ ነው፣ መብራት ነው፣ ብርሃን ነው። ብርሃን ይታወቃል። ደብተራ ብርሃንን አሳይሃለሁ አለው። ያቺ ደብተራ ምንድናት? ድንኳን ነች። የምን ድንኳን? የብርሃን ድንኳን ነች። በሰው እጅ ያልተሰራች። አያችሁ፣ በሰው እጅ ያልተሰራች ቅድመ ዓለም የነበረች ከዓለም በፊት የነበረች የእግዚአብሔር ዙፋኑ የነበረባት በእግዚአብሔር ጥበብ ብቻ የነበረች ደብተራ ብርሃን ነበረች። እንግዲህ ያችን ደብተራ ብርሃን ኪሩቤል ሱራፌል ዙሪያውን ከበው ቅዱስ ቅዱስ እያሉ እያመሰገኑ የሚያጥኗት ያቺ ደብተራ ብርሃን የእግዚአብሔር ዙፋን ያለባት ነች። ይችን ደብተራ ብርሃን ስራዋን፣ መልኳን፣ ዕቃዋን ሁሉ መሳሪያዎቿን ሁሉ በደንብ ተመልከት አለ ሙሴ አለው ጊዜ ሙሴን ዕቃዎቿን ተመልከት፣ እሷን ተመልከት። እንግዲህ የምትገለገልበትን ዕቃዋን ሁሉ ተመልከት፣ እሷንም ስራዋን ተመልከት። ይችን ደብተራ ብርሃንን ተመልክተህ አንተም ደግሞ በዚች አምሳል በዚች በደብተራ ብርሃን አምሳል ደብተራ ኦሪትን ስራልኝ። አስቡ። ይሄንን ኦሪት ዘጸአት ምዕራፍ 25 ከቁጥር 8 ጀምሮ በደንብ ተመልከቱትና በዚች በደብተራ ብርሃን አምሳል እችን አይተህ ደብተራ ኦሪትን ስራልኝ። ደብተራ ኦሪትን ስትሰራልኝ እኔ በዚያ በእናንተ አድራለሁ። በእናንተ አድሬ ከእናንተ ጋር እኖራለሁ፣ እጠብቃችኋለሁ፣ እረዳችኋለሁ። እናንተን መጠበቅ እንድችል፣ እናንተን መርዳት እንድችል፣ ከእናንተ ጋር መሆን እንድችል ደብተራ ኦሪትን በደብተራ ብርሃን አምሳል ስራልኝ። ዕቃዋንም ሁሉ እንግዲህ መገልገያው እንግዲህ ያ መሳሪያዋ ዕቃዋ የውስጥ ዕቃዋ እንግዲህ ቤተክርስቲያን ዛሬ እንደምናየው ማለት ነው። እንግዲህ ቤተክርስቲያን ያላት መገልገያዋን ቁሳቁሷን እዩት፣ የተለየ ነው። እንግዲህ በቤታችን የማንገለገልበት ያን ዕቃ የመሰለ ቤታችን የማንሰራበት ነው። የቤተክርስቲያን ዕቃ አስመስለን ሰርተን ቤታችን መገልገል አንችልም፣ ነውር ነውና። ልብሶቿ የተለዩ ናቸው፣ ሁለመናዋ ልዩ ናቸው። እና ያችን ደብተራ ኦሪትን እንዲህ አድርገህ ስራልኝ። በደብተራ ብርሃን የነበረው ሁሉ ነው ያሳየውና ስራልኝ አለው። እግዚአብሔር ይሄን ካለ በኋላ ከጊዜ በኋላ ደግሞ በደብተራ ኦሪት አምሳል ደብተራ ኦሪት በደብተራ ብርሃን አምሳል ተሰራችልኝ። ከጊዜ በኋላ ደግሞ በደብተራ ኦሪት አምሳል ቤተ መቅደስ ትሰራልኛለች። ከጊዜ በኋላ ደግሞ በቤተ መቅደስ አምሳል ቤተ ክርስቲያን ትሰራልኛለች። አያችሁ፣ ይሄ መጨረሻው ነው። እንግዲህ አስቡ፣ ደብተራ ብርሃን ዓለም ሳይፈጠር እሱ በራሱ ያዘጋጃት ዙፋኑ የተዘረጋባት ደብተራ ብርሃን ነች። ሙሴ ያያት ያችን ምድራዊቱን ሳይሆን ሰማያዊዋን ቅድመ ዓለም የነበረችውን የእግዚአብሔር ዙፋን ያለባትን አየና
በሙሴ እጅ ምን ተሰራች? ደብተራ ኦሪት ተሰራች። በደብተራ ኦሪት አገልግሎቱ ሲፈጸም እግዚአብሔር ሲመለክ ሲመሰገን ኖረ። እንግዲህ ይህንን ዓመተ ምሕረቱን እንግዲህ ዘመኑን እናያለን። ሙሴ ደብተራ ኦሪትን ከሰራበት ጊዜ ጀምሮ ለ480 ዘመን ማለት ነው። ለ480 ዘመን በደብተራ ኦሪት እስራኤል እግዚአብሔርን ሲያገለግሉት ኑረዋል። ሲገለገሉ ኑረዋል። ያቺ ደብተራ ኦሪት እስራኤል በተጓዙበት ሁሉ ድንኳን ነችና ተጠቅልላ የምትሄድ ነች። ተሸካሚዎች አሏት። ለእሷ የተዘጋጁ ተሸካሚዎች ሌዋውያን ናቸው። እንግዲህ እነሱ የነበሩት የነ ቆሬ የነ ዳታን ልጆች ነበሩ። ለዚህ ታድሉት እነ ዳታን እነ አቤሮን እነ ቆሬ የእነሱ ልጆች ነበሩ። ለዚህ ድንኳን የሚነቅሉ የሚተክሉ የሚጠቅል የሚሸከሙ ጉዞ ሲጀመር እስራኤል አገልግሎት ሲፈልጉ ትዘረጋለች። እንደኛ እንደ ድር ድንኳን ደግሞ እንትናቸው ሲያልቅ ተጠቅላ ትቀመጣለች። እንዲህ እያሉ በተጓዙበት ሀገር ሁሉ ይሄን በዚህ ሲገለገሉ ኖሩ። አገልግሎቱ የተፈጸመ 480 ዘመን ነው። ይሄንን የምናገኘው አንደኛ ነገሥት ምዕራፍ 6 ቁጥር 2 ላይ ነው። ብቻ ዞሮ እስከ 3 ባለው ይገኛል። ምዕራፉ 6 ነው። አንደኛ ነገሥት ምዕራፍ 6 ነው። እስራኤል ከግብፅ ምድር ከወጡበት ዘመን ጀምሮ 480 ዘመን እስከሚሆን ድረስ በዚች ድንኳን ይገለገሉ ነበረ። እንደውም ነቢየ ቅዱስ ዳዊት እንግዲህ ከዳዊት ከሶሎሞን በፊት የነበረው ዳዊት ነው። ከዳዊት በፊት ሳኦል ነው። ከሳኦል በፊት ሳሙኤል ነው። ከሳሙኤል በፊት ደግሞ የነበረው ኤሊ ነው። ከኤሊ በፊት ደግሞ ብዙ መሳፍንት አሉ። ከኢያሱ በኋላ የተነሱ ያው ከሙሴ ቀጥሎ ኢያሱ ነው። ከኢያሱ ቀጥሎ ብዙ መሳፍንት አሉ። እነ ጌዴዎን እነ ባርቅ ይላቸዋል። እንግዲህ እነ ዮፍታሔም ይላቸዋል። ብቻ ብዙዎች ናቸው። በብዙ መሳፍንት አልፋለች። ያ ሁላ ሲሆን ግን ከኢያሱ በኋላ እስራኤል ምድረ ርስትን ወርሰዋል። አያችሁ፣ ምድረ ርስትን ወርሰዋል። ያ ሁላ ሲሆን ምድረ ርስትን ወርሰው ሳለ ግን ቤተ መቅደስ አልተሰራችም። እነሱ የሚገለገሉት በዚህ ድንኳን ነበረ። ስራ ሲጀመር ስትፈለግ ከቦታዋ ትመጣለች፣ ትዘረጋለች። ስራቸው ሲያልቅ ደግሞ ያው ሰራተኞቹ ይለቅሏታል፣ ያጥፏታል፣ ትቀምጣለች። እንዲህ ነበረች። ታዲያ ነቢየ ቅዱስ ዳዊት ሁለተኛ ሳሙኤል ምዕራፍ 7 ላይ አንድ ቀን እንዲህ አለ፣ አዘነ፣ ተከዘ ይላል። ሲያዝን ሲተክዝ ነቢዩ ናታን የተባለ ነቢይ ነበር በሱ ዘመን። ዳዊትም ነቢይ ነው። እንግዲህ ያው ነቢይ ሆኖ ንጉስ ነው። ግን ነቢይ አለ ለእሱ የታዘዘ እግዚአብሔር ሲፈልገው ወደ ዳዊት የሚልከው ነቢይ ናታን ነበረ። ስለምን አዝነሃል ቢለው እኔ ያላዘንኩ ማን ይዘን አለ። ማን? ዳዊት። ይህንን የሚናገረው እንዲህ የሚለው በትርጓሜው ላይ ነው። በትርጓሜው ላይ እኔ ያላዘንኩኝ ማን ይዘን፣ ታቦተ ጽዮን በድንኳን በመጋረጃ ተጠቅላ እየኖረች እኔ በዝግባ እንጨት በተሰራ ቤት እየኖርኩኝ እኔ ያላዘንኩኝ ማን ይዘን አለ ዳዊት። እንኳን እንግዲህ ያ ሁሉ ሲሆን አስቡት፣ እስራኤል ምድረ ርስትን በኢያሱ ዘመን ወርሰዋል። አስተውሉማ፣ በኢያሱ ዘመን ምድረ ርስትን ወርሰዋል እስራኤል። ግን ቤተ መቅደስ አልተሰራችም፣ እግዚአብሔርም አላዘዘም። ተመልከቱማ፣ ዳዊት ቤተ መቅደስን ሊሰራ አሰበና ታቦተ ጽዮን በድንኳን በመጋረጃ ተጠቅላ ተቀምጣ እኔ በድንኳን በዝግባ እንጨት በሰራ ቤት ተቀምጬ ለምን አላዝንም ሲል ናታን ምን አለው? ነቢዩ ዳዊትን እግዚአብሔር እንደሆነ ከአንተ ጋር ነው፣ ጠላት የለብህ፣ ለምን አሰራም አለው። መስራት ይቻልሃል፣ እግዚአብሔር ከአንተ ጋር ነው፣ ስራ ሲለው ዳዊት ቤተ መቅደስን ሊሰራ አሰበ። እግዚአብሔር ግን በዚያች ሰዓት ነቢዩ ናታን
ቤተ መቅደስ እንዲሰራ ባዘዘበት ሰዓት በራእይ መጣና ምን አለው ለናታን ሂድ አለው። ሂድና ለባሪያዬ ለዳዊት እንዲህ ብለህ ንገረው አለው። ሂድና ለባሪያዬ ለዳዊት እንዲህ ብለህ ንገረው፣ እግዚአብሔር እንዲህ አለ ይልሃል በለው። የእስራኤልን ልጆች ከግብፅ ምድር ካወጣሁበት ጊዜ ጀምሮ እስከ ዛሬ ድረስ በድንኳንና በማደሪያ ማለት በመጋረጃ ማለት እሄድ ነበረ እንጂ በቤተ መቅደስ አልተቀመጥኩም። አንተ የምኖርበትን ቤት አሰራልኝም። እስራኤልን ከግብፅ ምድር አውጥቼ ይህን ያክል ዘመን ከእስራኤል ጋር ስኖር እስራኤልን ቤተ መቅደስ ስሩልኝ ብዬ ያዘዝኩት ሰው የለም፣ አላዘዝኩኝም። ስሩልኝ ብዬም አልተናገርኩኝም። ስለዚህ አንተ የኔን ቤተ መቅደስ የኔን ቤት ልትሰራ አይገባህም አለው። ማን? እግዚአብሔር ዳዊትን። እንግዲህ ዳዊት ማለት እግዚአብሔር እንደ ልቤ የሆነ ሰው አገኘሁኝ፣ ፈቃዴን አውቆ የልቤን የሚፈጽም እንደ ዳዊት ያለ ሰው ዳዊትን አገኘ ብሎ ራሱ በራሱ የመሰከረለት ሰው ዳዊት ነው። አያችሁ፣ እንደ ልቤ የሆነ ሰው እንደ ዳዊት ያለ ሰው አላገኘሁም፣ የልቤ ሰው ዳዊት ነው ያለው እግዚአብሔር ነው። ግን እግዚአብሔር ዳዊትን ቤቴን ትሰራ ዘንድ አንተን አላዘዝኩም፣ የእኔ ቤት አንተ አሰራልኝም አለው ይላል። አሁን ይህንን በደንብ እንድታነቡት እፈልጋለሁኝ። ሁለተኛ ሳሙኤል ምዕራፍ 7ን በደንብ እንድታነቡት እፈልጋለሁ ሁላችሁም። ምክንያቱም አሁን ከምነግራችሁ በላይ እናንተ በስፋት የምታውቁት ነገር ስላለ ብዬ ነው። ለምንድን ነው ይሄን ያለበት? ጊዜ ዳዊት በእጁ ምን ነበረ? ደም ነበረበት። የሰው ደም አፈሷል ዳዊት። አስቡት፣ የማንን ደም? የአሽከሩን የኦርዮንን ደም አፍሷል። በምን ምክንያት ያላችሁ እንደሆነ አሁን እዚሁ አንደኛ ሳሙኤል ምዕራፍ 11ን ምዕራፍ 12ን ስትመለከቱት ዳዊት የኦርዮንን ሚስት ቤርሳቤህን ሳይገባው እንደው ከደረጃው ዝቅ ብሎ አስነውሯታል። በዚያም አጋጣሚ ጸነሰችበት። ብትጸንስበት ኦርዮንን ከጦር ሜዳ አስመጥቶ ከቤቱ እንዲያድር አዘዘው። ለምን? ጽንስ እንዲሳሳት የእሱ ነው እንዲባል ነበረ። እግዚአብሔር ግን ከለከለው። ኦርዮንም ከጦር ሜዳ መጥቶ ቤቱ እንዳያድር እግዚአብሔር ከለከለው። አላደረም ባጭሩ። ስለዚህ ዳዊትም በዚህ ምክንያት እንግዲህ ይህ ባሪያ ሳያውቅብኝ አይቀርም መሰል ብሎ እሱም በጦር ሜዳ እንዲሞት አደረገ። ሞተ። ያ ደም በዳዊት እጅ ነበር። ቤርሳቤህም አዘነች። በኋላ ግን እግዚአብሔር ጠቅልሎ ለእሱ ለራሱ ሰጣት አሳልፎ። አያችሁ፣ መቼም አንበሳ የሰበረውን ንጉሥ የደፈረውን ማንም ሊደፍረው አይችልምና ልጅም ስለነበረች በልጅነቷ ታስራ እንዳትቀር ራሷን ለዳዊት ሰጣት። ያው ከእሷ የተወለደው ሰሎሞን ግን የእግዚአብሔር መሳሪያ ነበረ እና ይሄ ነው ዳዊትንም ቤቴን ልትሰራልኝ አትችልም አለውና፣ ቀጥሎ ግን ምን አለው እግዚአብሔር? አንተ የኔን ቤት አሰራልኝም፣ ከእስራኤል ጋር ይሄን ያክል ዘመን ስጓዝ ቤተ መቅደስ ስሩልኝ ብዬ አልጠየቅኳቸውኝም። አንተ ግን ልሰራልኝ አትችልም፣ ግን ከአብራኬ የተከፈለ ልጅህ እሱ ቤቴን ይሰራልኛል ብሎ ቃል ገባለት። ማንን? ሰሎሞንን። ተመልከቱት እንግዲህ ሰሎሞን አሁን ቅድም የነገርኳችሁን አንደኛ ነገሥት ምዕራፍ 6 ላይ ያለውን ሰሎሞን በነገሰ በ4 ዓመቱ እስራኤል ከግብፅ ምድር በወጡ በ480 ዘመን ቤተ መቅደስን መስራት ጀመረ። የማንም ቤተ መቅደስ? የእግዚአብሔርን ቤተ መቅደስ መስራት ጀመረ። ይህን ሲሰራ እንግዲህ እሱ በነገሰ በ4 ዓመቱ ነው። ቤተ መቅደስ መስራት ጀመረ። ሲጀምር ግን ስንት ዓመት ፈጀበት? 40 ዘመን ፈጀ። አስቡት፣ 40 ዘመን ከ480 ዘመን ላይ 40 ዘመን ደምሩት፣ ስንት ይሆናል? 520 ዘመን ይመጣ። እንግዲህ ለ520 ዘመን እግዚአብሔር ሲገለገል የነበረው ሙሴ ደብተራ ብርሃንን አስመስሎ በሰራት በደብተራ ኦሪት ነበረ ያ ሁሉ አገልግሎት ሲፈጽም የነበረው። ከዚያን ጀምሮ ያ 400 ዘመን ተፈጽሞ የሰሎሞን ቤተ መቅደስ ለአገልግሎት ሲፈጸም ይቺ ደብተራ ኦሪት አርፋ ተቀመጠች። ስራዋ አቆመ። በእሷ መገልገል ቀረ።
አገልግሎቱ ሁሉ በቋሚ ሆነ። ቋሚ ማለት እንግዲህ ያው ቤት ቋሚ ነው። አየህ፣ ድንኳን ቋሚ አይደለም። ያው ስራ ሲፈለግ ይዘረጋል፣ ሲያልቅ ይታጠፋል። ያው ቋሚ ስራ ቤተ መቅደስ ሰራ። ከዛ በኋላ እግዚአብሔር የሚገለገልበት ይህ ሆነ። ይህ ከዚህ በኋላ ክርስቶስ ወደዚህ ዓለም ሲመጣ ወንጌልን ማስተማር የጀመረው በየት ነው? በዚያ ሰሎሞን በሰራው ቤተ መቅደስ ምኩራብ እያለ በሚጠራው ነበረ። አያችሁ፣ ያ ሁሉ ዘመን ምኩራብ እየተባለ ያ ሁሉ ስራው ግን ስራው በደብተራ ብርሃን አምሳል ነው። ደብተራ ኦሪት በደብተራ ብርሃን አምሳል፣ ቤተ መቅደስ በደብተራ ኦሪት አምሳል ነው የተሰራችው። እንግዲህ ይሄ የሆነ ክርስቶስ መጣ ወደዚህ ዓለም፣ ወንጌልን አስተማረ። እንግዲህ ቤቴ የጸሎት ቤት ይባላል እንጂ የንግድ ቤት አይደለም እያለ በጅራፍ እየገረፈ አስወጣቸው ያለው ቀድሞ የነበረ ከእግዚአብሔር ታዞ የወጣ ሙሴ በገሃድ ያየው ቅድመ ዓለም የነበረች ስራ ነች። ያቺ ቤተ መቅደስ ግን የመጨረሻዋ ድንግል ማርያም እንደሆነች ማንም አልተገነዘበም። ይገርማቸዋል። ይህን የሚያውቀው ማን ነበረ? እግዚአብሔር ብቻ ነበር። ቅድም እንዳልኳችሁ ጳውሎስ የሰው ዓይን ያላየው የሰው ልቡና ያልታሰበው በሰው ልቡና ያልታሰበ እግዚአብሔር ለሚወዳቸው ያዘጋጀው እግዚአብሔር ብቻ የሚያውቀው የተባለው ይሄ ነበረ። እንግዲህ እመቤታችን ዓለም ሳይፈጠር በአምላክ ሕሊና ታስባ እንደነበረ የሚያውቅ እግዚአብሔር ነው። ይሄ ግን በተአምሯ ላይ እሁድ እሁድ ቤተክርስቲያን የሚሄድ ሰው ይህን ይሰማል። እመቤታችን በአምላክ ሕሊና ታስባ እንደነበረ ተአምሯ መቅርቦ ይነገራል። ማርያም እስተነበረት እምቅድመ ዓለም በሕሊና አምላክ እያለ ይላታል ተአምሯ። እና ጌታችን በመጣ ጊዜ በሶሎሞን ቤተ መቅደስ አስተማረ። ቤተ ክርስቲያን መገለጫዋ ጊዜዋ ሳይደርስ የእሱ ሰዓቱ ደረሰ። አያቸው፣ ሰዓቱ ሲደርስ በ33 ዓመተ ምህረት አረገ። አስቡት፣ ስራውን ጨርሶ አረገ። ግን የቤተ ክርስቲያን መገለጫ ጊዜዋ ገና አልነበረም። ገና ነበረ፣ አልደረሰም ነበረ። ጌታችን ያስተማረው በምኩራብ፣ ድንግል ማርያም የነበረችው በምኩራብ ነው። ያ ሁሉ ሲሆን ግን በዛ ጊዜ የነበረ ሰው ሁሉ ቤተ ክርስቲያን ትሰራለች የሚል ራእይም የለውም፣ አያውቅም። እንዲህ ያለሽ ልጅ እንደዚህ ያለሽ መልክ ያላት ትመጣለች ብሎ ማንም አላሰባትም። ብቻ የሚያውቃት እግዚአብሔር ነው። አሁን ሰው ልጅ እንደሚወልድ ቢያውቅም ይህን የመሰለ ልጅ እወልዳለሁ ብሎ እኮ አያስበውም። ልጅ ለመውለድ ተስፋ ቢኖረውም የመውለድ ተስፋ ቢኖረውም ለመውለድም ላለመውለድም ምንም እንኳ ሰጪው አዋቂው እግዚአብሔር ቢሆንም እንዲህ አይነት መልክ ያለው ልጅ እወልዳለሁ ብሎ አያስበውም። ሴት ይሁን ወንድ ይሁን ብቻ ሰው እንደሚወልድ ያውቃል። እና ቤተ ክርስቲያን የመጨረሻይቱም ያቺ ምኩራብ እንደሆነች ነበር የሚያስቡት እንጂ ቤተ ክርስቲያን እንደምትመጣ ምኩራብ እንደምትቀር ማንም አያስብ ነበር። አሁን ይቺ ምኩራብ መቼ ተወለደች? በ53 ዓመተ ምህረት አስቡት። በ53 ዓመተ ምህረት ክርስቶስ ያረገ በ33 ዓመተ ምህረት ይላችሁ። ካረገ በኋላ 17 ዓመት ያው 20 ዓመት ነው። 19 ዓመት ነው። 19 ለ20 ዓመት 3 ወር የጎደለው ማለት ነው። እንግዲህ ካረገ በኋላ ለ20 ዓመት 3 ወር የጎደለው 19 ዓመት ከ7 ወር ሲሆነው ወደዚህ ዓለም መጣ። እናቱንም ይዞ መጣ። መጀመሪያ ላይ እንዳወራሁላችሁ እንደነገርኳችሁ ማለት ነው። እንግዲህ ያን ነግሬያችኋለሁ፣ አንመለስበትም። ሐዋርያው ጠየቀው፣ የጠየቃቸውን ጥያቄ መለሰላቸው። ቤተ ክርስቲያንን ልሰራላችሁ ላሳያችሁ አለ። ቤተ ክርስቲያንን ሰራ። አያችሁ፣ ቤተ ክርስቲያን ስትሰራ እንግዲህ ሀገሩ ፊልጵስዩስ ለመጀመሪያ ጊዜ የተሰራችው ስትሰራ ያቺ ምኩራብ ምን ሆነች? ቀረች። በሰሎሞን ቤተ መቅደስ ደብተራ ኦሪት እንደቀረች ሁሉ ክርስቶስ በሰራት ቤተ መቅደስም ያቺ ምኩራብ ቀረች። የሰሎሞን መቅደስ ቀረች። አሁን እግዚአብሔር ከድንኳን
ወደ ቤተ መቅደስ፣ ከቤተ መቅደስ ወደ ቤተ ክርስቲያን። በቃ አሁን ቤተ ክርስቲያን ሌላ ለውጥ ሳይመጣባት በሷ መሰረትነት ዘመን ያልፋል፣ አትቀየርም። የመጨረሻዋ ስለሆነች አያችሁ፣ ይቺ የመጨረሻዋ ነች። ኦሪት ዘጸአት ምዕራፍ 18 ላይ ነው ያዕቆብ በሎዛ በረሃ ያያት መሰላል ይቺ ቤተክርስቲያን ነበረች። እንግዲህ ይቺ ቤተክርስቲያን ማለት የመንግስተ ሰማያት በር መግቢያ ነች። ያያችሁት ዛቲ ኢቲ ሆታ ለመንግስተ እግዚአብሔር፣ የመንግስተ ሰማያት በሯ ይች ናት። ይች ነች። አሁን ዛሬ እኛ ያዝናት በሯን ነው አንቀን ያዝናት። ግን የሲኦል አበጋዞች አያሸነፏትም። እየህይልዋ አናቅጻ ሲኦል እያለ ጌታ የተናገረው በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ወአናቅጻ ሲኦልን እየህይልዋ ብሎ ጌታ የተናገረው ይችን የተናገረላት አያችሁት። ያችን የቤተ መቅደስን ሳይሆን ይችን ወአናቅጻ ሲኦልን እየህይልዋ አንተ ኮክ ወዲ በዛቲ ኮክ አሃንጻ ለቤተ ክርስቲያን አንተ ጴጥሮስ ነህ። ጴጥሮስ ማለት አለት ማለት ነው። እንግዲህ ጴጥሮስ የመጀመሪያ ስሙ ስምዖን ነው። አባቱ ዮና ነው፣ እሱ ስምዖን ነው። የዮና ልጅ ስምዖን ሆይ አንተ ጴጥሮስ ነህ አለው። ጴጥሮስ ማለት አለት፣ የማይናወጥ አለት ማለት ነው። እንግዲህ አንተ ጴጥሮስ ነህ፣ በአንተ አለትነት ቤተ ክርስቲያኔን እሰራታለሁ ብሎ ሲናገራቸው ቤተ ክርስቲያን ምን አይነት መልክ እንዳላት አያውቁም። እነ ጴጥሮስ አያውቁም። ስሟን ብቻ ነው የነገራቸው። ይህንን የማቴዎስ 16:18 ላይ ተመልከቱትማ። በአንተ መሰረትነት ላይ ቤተ ክርስቲያኔን እሰራታለሁ አለው። ይህን ሲለው ግን ያችን በጆሮአቸው የሰሙትን ቤተክርስቲያኑን በዓይናቸው ሳያሳያቸው ጥሏቸው አረገ፣ ሄደ። ካረገ በኋላ ግን እነሱ ወንጌል ማስተማር ነበር ስራቸው፣ ምዕመናንን መሰብሰብ ነበር ስራቸው እንጂ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ብሎ የተናገረውን ነገር በምን አይነት መልኩ ሊያቀብሉ እንደሚችሉ ገና አልተረዱትም ነበር። አላዩትም፣ ማሰባሩ አላዩትም። አሁን ጊዜውና ሰዓቱ ሲደርስ ክርስቶስ መጣ፣ ቤተ ክርስቲያንን በአንድ ቀን ሰራት። እንግዲህ ስራዋን ነግሬያቸዋለሁ ባጭሩ። እስካሁንም የምታውቁት ታሪክ ስለሆነ ብዙ ታሪክ እዚህ ላይ እንትን አንልም እና በዛሬው ዕለት ቤተ ክርስቲያንን ቀደሳት። ሲቀድሳት ራሱ ስጋውን የቆረሰላት ደሙን ያፈሰሰላት ራሱ ክርስቶስ ዋና ካህን ሆኖ ቅዳሴ ቀድሶ ራሱን አቁርቦ አያችሁት። እንግዲህ የገዛ ስጋውን ራሱ ቆረበበት። አስቡት ይኸውላችሁ፣ ራሱ ቆርቦ ለእናቱም አቁርቦ ለሁለቱም ካህናት አቁርቦ ለቀዳሾቹ ሁሉ ለአስቀዳሾቹ ሁሉ አቁርቦ ቁርባን የተጀመረበት ስጋው ደግሞ ሊፈተት መስዋዕቱ ሊሰዋ የተጀመረበት ቤተ ክርስቲያን መልኳ፣ ውበቷ፣ ስራዋ የታየበት ሰዓቱ ጊዜው ይሄ ነው። ከዚያን ጊዜ ጀምራ እንግዲህ ያቺ ቤተ ክርስቲያን አሁን በዓለም ዙሪያ ላይ ሰፍታለች፣ ተንሰራፍታለች። አያችኋት። የሚያሸንፋት የለም። ግን ጥላቷ ይበዛል፣ ወራሪዋ ይበዛል። ወራሪዋ ደግሞ ከውጭም ሳይሆን ከውስጥም የራሷም አሉባት። መቼስ ከቤት አይጥ እንደማይጠፋ ሁሉ ማለት ነው። እንግዲህ አያችሁ፣ መቼስ አይጥን ሰው ቤት ሲሰራ አይጥ ጉርጥ ይመጣብኛል አይልም። ቤቱ ከተሰራ በኋላ ደግሞ አይጡ ሁሉ ሊመጣ ሳይታይ አሁን የራሷ መስለው ከቤቷም የራሷን የኔ ናችሁ ትላለች። እነሱ ደግሞ የእሷ ሳይሆኑ የሚወረቡራት የሚያነቅዟት ብዙዎች አሉ። የውጭ ጥላቱ ነው። የውጭ ሰው ናቸው። የቤት ጥላት የውጭ ሰው ናቸው። አያችሁ፣ የውስጥ ሰው ይመስላሉ፣ የውጭ ጥላት ናቸው። እና መቼም ምንም በዝባዥ አይን አውጣ ቢበዛባትም ሰሪዋ ሐናፄዋ አስገኟ ክርስቶስ ነውና እሷ አጠፋም ልትመነምን ትችላለች። ሄዶ ግን ስትነሳ ደግሞ ሁሉም ይጠፋሉ። አያችሁ፣ የሚጠፉ ናቸው እንጂ እነሱ
አሸንፈው በሕያውነት የሚኖሩ አይደሉም። በሕያውነት የምትኖር ዓለም እስከሚያልፍ ድረስ ኗሪ እሷ ብቻ ነች። ታዲያ ይቺ ቤተ ክርስቲያን ማን ነች ብላችሁ አስቡ። አያችሁ፣ የእኛ አባቶች ድንጋይ ሰብስበው ሲሚንቶ አብክተው እንጨት ጠርበው ቀለም ቀብተው የሰሩት ህንፃ ነው እንዴ? እስቲ አስቡት። ያኮ አይደለም። ይቺ እኮ የምታውቅ ነች። ይቺ ቤተ ክርስቲያን ታውቃለች፣ ታነባለች፣ ትጽፋለች፣ ትተረጉማለች፣ ታስተምራለች፣ ትማራለች፣ ትጾማለች፣ ትጸለያለች፣ ትመጸውታለች። አያችሁት? ክርስቶስ የሰራት ቤተ ክርስቲያን ሕያው ነፍስ ያላት ናት። እኛ ግን አናውቅም። ቤተ ክርስቲያን የተባለችው አያችሁ፣ ይቺ ቤተ ክርስቲያን በእናቴ ስም ቤተ ክርስቲያን ልሰራና ላሳያቸው ያላቸው ያቺ የተሰራችው በድንግል ማርያም አምሳል ነው። የእሷ ነች። ይቅድም ደብተራ ብርሃንን አሳየውና በዚች አምሳል ደብተራ ኦሪትን ስራልኝ ሲለው ያቺ ደብተራ ብርሃን ማኅደረ መለኮት ቅድስት ደብተራ ድንግል ማርያም ነበረች። አያችሁት? ድንግል ማርያም ከሆነች ቤተ ክርስቲያኗ እኛ ሁላችን ደግሞ የእሷ ልጆች ስለሆን እኛም በሥላሴ አራያ በሥላሴ አምሳል የተፈጠርን የሥላሴ ዙፋን ማደሪያ ስለሆን ቤተ ክርስቲያን ማንን? እኛ ነን። ይሁንላችሁ። ይህንን ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11 ጀምሮ ያለውን ኃይለ ቃል ስንመለከት እንዲሁ ብሎ ይገልጥላችኋል። ይገርማችኋል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11 እስከ 18 ያለውን ኃይለ ቃል ስንመለከት ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልም። አያችሁ? ከተመሰረተው መሰረት በስተቀር ማንም ሰው ሌላ መሰረት ከቶ ሊመሰረት አይቻልም እና እርሱም ደግሞ ኢየሱስ ክርስቶስ ነው። አያችሁ? ማን ነው መስራቹ? ክርስቶስ። መሰረቱ ማን ነው? ክርስቶስ። መሰረትነቱ ምንድን ነው? ሰው ሆኗል። አያችሁ? ሰው ሆኗል፣ ስጋ ለብሷል። ይህን ያነጸ እሱ፣ ይህንም የሆነ እሱ። አያችሁ? ከተመሰረተው በስተቀር ማንም ሰው ሌላ መሰረት ሊመሰረት አይችልም። እሱም ደግሞ ክርስቶስ ነው። በዚህ መሰረትነት ላይ ግን በወርቅም በብርም በከበረ ጌጥም በምንም ቢሆን ቢመሰረት ያ በእሳት ይፈተናል። ሁሉም በእሳት ይፈተናል። ያ ቀን ሲመጣ በእሳት የማይፈተን የለም። አያችሁ? በእሳት ሲፈተን ከእሳቱ የወጣ መሰረትነቱ የታወቀ ይሆናል። በእሳት ተፈትኖ ግን ከእሳቱ ያልወጣ ግን እሱ ከንቱ ነው። እንግዲህ ያ በእሳት የሚፈተነው ህንፃ መሰረት ማን ነው ካላችሁ፣ ክርስቶስ የመሰረተው የሰው ልጅ ሰው ሆኖ የታገለጠለት፣ ሰው ሆኖ የታየለት፣ የተዋሃደው፣ የለበሰው፣ የሞተለት፣ የተሰቀለለት፣ ስጋዬን ብላ ደሜን ጠጣ ተብሎ የተሰጠው እሱ ነው። አያችሁ? ይሄ ነው መሰረት። ስለዚህ አሁንም ቀጥሎ ጳውሎስ ምናል እንግዲህ ማንም ሰው በእርሱ ላይ ያነጸው ስራ ቢጠናለት ደመወዙን ይቀበላል። አያችሁ? እያንዳንዳችን የምንሰራው ስራ ሁሉ በእግዚአብሔር ዘንድ ተቀባይነት ኑሮት እግዚአብሔር ደስ ብሎት የሚቀበለው መስዋዕት፣ የሚቀበለው መባ፣ የሚቀበለው በጎ ስራ መዓዛችን ጥሩ ሆኖ ከተገኘ እሱ ይጸናለታል፣ ደመወዙን ይቀበላል። አያችሁ? አሁን ዛሬ ሁላችን አሁን የምንሰራው ይሄ ለእግዚአብሔር መስዋዕቱን የሚቀርብ ነው። መስዋዕቱ ለእግዚአብሔር መንፈስ የዋህ። መቼም እግዚአብሔር መስዋዕት ቢፈልግ ደም አይጠጣ እግዚአብሔር ይላል እኮ እዛ መዝሙር ላይ እኔ ፍየል ደም አልጠጣ፣ የእኔ መስዋዕት የተሰበረ መንፈስ ነው እንጂ እኔ ፍየል ደም አልጠጣ ይላል እግዚአብሔር። እግዚአብሔር መቼም መስዋዕቱ መንፈስ ነው። ምን አይነት መንፈስ? ንጹሕና እውነተኛ የሆነ ቅዱስ መንፈስ፣ የዋህ መንፈስ፣ ትሁት መንፈስ፣ ትዕቢት የሌለበት፣ ክፋት የሌለበት፣ ተንኮል የሌለበት፣ ቅናት የሌለበት፣ ምቀኝነት የሌለበት፣ እድፈት ጉድፈት የሌለበት፣ ዓይኑ ባየ ሁሉ የማይሳሳ። አያችሁ? ዓይኑ ያየሁን ለኔ ይሁን የማይል ለስጋው የማያደላ የስጋ ፍላጎቱን ተከትሎ ስጋውን የማያጎድፍ
ይሄ መንፈስ ለእግዚአብሔር መንፈሱ መስዋዕቱ ነው። በዚህ መንፈስ የተሰዋ በዚህ መንፈስ የተሰበከ ስብከት በዚህ መንፈስ የተሰበከ ልቡና ይህን መንፈስ የሚሰብክ ይህን ቃል የሚሰብክ የዋህ የሆነ ልቡና ይህን ይቀበለዋል። እያችሁ ዛሬ መስዋዕት ይሄ ሁሉ ቃሉ ሲነገር መስዋዕት ነው፣ ግን እግዚአብሔር አይቀበለውም። ተቀባዩም ያደፈ አቀባዩም ያደፈ ከእውነት የራቀ ለክፋት የቆመ ለስጋው ያደላ ስለሆነ አያችሁ ውዳሴ ከንቱ ፈላጊ ስለሆነ አስመሳይም ስለሆነ እግዚአብሔር ጸሎቱንም ቅዳሴውንም ምግባሩንም ሁሉ አይቀበለውም። ይኸውላችሁ እኛ ግን እንደክማለን፣ ይቀበለናል ብለን እንደክማለን። በእግዚአብሔር ፊት ግን እንኳን ለመቀበል ከቶ በዓይኑ እንኳን አያይልን። ይገርማቸዋል። ያማ ቢሆን እኮ ዛሬ ይሄ መከራ ባልመጣ ነበረ። ከእግዚአብሔር ጋር እንዴት መገናኘት እንዳለብን ጥበቡ ስልቱ ገና አልገባንም። እግዚአብሔር ወዶ ፈቅዶ ምናልባት አይነ ልቡናችን አብርቶልን እናውቀው ካልሆነ በስተቀር ገና ነን እና የእግዚአብሔር ልጅ አሁን ይቺ ቤተ መቅደስ በዛሬዋ ሰዓት የተመሰረተችው የታየችው መልኳ ውበቷ የታየባት ማናት ካላችሁ እኛ። ይሄው ቀጥሎ ምንድን ነው የሚለው? የእግዚአብሔር ቤተ መቅደስ እናንተ እንደሆናችሁ የእግዚአብሔር መንፈስ በእናንተ እንደሚኖርባችሁ አታውቁምን ይላል ሐዋርያው። አያችሁ የእግዚአብሔር ቤተ መቅደሶቹ እናንተ ናችሁ። እግዚአብሔር በእኛ እጅ በተሰራ ቤተ መቅደስ እንዴት ይኖራል? አይኖርም እኮ። ይሄ ቤተ መቅደስ የሰራ ነው እኛ አንድ ሆነን የምንገናኝበት። አያችሁ አሁን እቺ ዛሬ የተከፈተችው አውድ ቤተ መቅደስ ነች። አዎ አገር ሩቅ ነው፣ በስጋ እንገናኝም፣ በመንፈስ ግን እንገናኛለን። እግዚአብሔር ባወቀ ግን እቺ ቤተ መቅደስ ነች። አያችሁ እውነት ስራ ከሆነ የምንሰራው ከቀና ልቡና ጋር ከሆነ የምንሄደው ቤተ መቅደስ ነች እና እግዚአብሔር ሰው በሰራው ቤተ መቅደስ አይደለም የሚያድረው። ሰው ራሱ በሰራው ቤተ መቅደስ ተሰባስቦ በቅንነት በታማኝነት በፍቅር አገልግሎት ፍጹም የሆነ በንጹህ ሰብና ሲያገለግል እግዚአብሔር ይቀበለዋል። በዚያ ሰው አድሮ ይገለገላል። እግዚአብሔር የእግዚአብሔር ማደሪያው ነው ሰው ነው። መጀመሪያም ሲፈጥረው ሰውን ሊያድርበት ሊመለክበት ሊመሰገንበት እንደፈጠረው የታወቀ ነው። ሰው ዝም ብሎ አልተፈጠረም። አያችሁ እግዚአብሔር ለራሱ በእያንዳንዱ ልቡና ሊያድር የሰው ልጅ ልቡናው የዚያ ዙፋኑ ነው። ስለዚህ ይህች ቤተ መቅደስ ክርስቶስ መጀመሪያ ስጋ ሆነ፣ ሰው ሆነ፣ ተገለጠ፣ ታየ። ከታየ በኋላ እኛ ደግሞ ይህችን ሰርተን ይህችን ቤተ ክርስቲያን ይህችን ቤተ መቅደስ በንጹህ ልቡና በንጹህ ልብ በአመፀኛ ገንዘብ ሳይሆን ተሰርቆ በመጣ ገንዘብ ሳይሆን በዝሙት በተገኘ ገንዘብ ሳይሆን አያችሁት በንጹህ ገንዘብ በላባችን በደከመን ባገኘነው ገንዘብ የሰራናት ቤተ መቅደስ ከሆነች እግዚአብሔር ይቀበለዋል። ስራችን ሁሉ ልመናችን ሁሉ ይቀበላል። እና ይህቺ ቤተ መቅደስ እንግዲህ ዛሬ የመጀመሪያዋ ጊዜ ናት። አትለወጥም። እንደ ደብተራ ኦሪት አትለወጥም። እንደ ቤተ መቅደስም አትለወጥም። ቋሚ ናት። ዓለም ሲያልፍ ታልፋለች። ዓለም ካለፈ በኋላ ደግሞ ማነች? እሷ ደብተራ ብርሃን ትበላለች። ደብተራ ብርሃን ዛሬ ያለችው ቤተ ክርስቲያን ተመልሳ ማነች? ደብተራ ብርሃን። ያቺ ደብተራ ብርሃን እግዚአብሔር ዙፋኑ የዘረጋባት በሰው እጅ ያልተሰራች ሰውን ሰው አልሰራውም። አያችሁ ሰውን ሰው አልሰራውም። ማን የሰራው? እግዚአብሔር ነው የሰራው። በእግዚአብሔር እጅ የታነጸ ስለሆነ ደብተራ ብርሃን የተባለው ሰው ነው። አሁን ድንግል ማርያምን ማኅደረ መለኮት ማኅደር ማለት ቤት አዳራሽ ማለት ነው። የመለኮት ማደሪያ ደብተራ ብርሃን ብርሃን ማን ነው? ክርስቶስ ነው። የክርስቶስ ድንኳን የሚላት ድንግል ማርያምን ነው። እቺ ደግሞ ስኮን ማን ነው? እኛ ሁላችን ነን። ይህንን ሊያደርገን የሚመጣው ደግሞ ምግባራችን፣ የልቦናችን ቀናነት፣ ትሁትነታችን፣ ፍቅራችን፣ መተሳሰባችን፣ መቻቻላችን፣ ታማኝነት ይሄ ነው የሚያደርገን። ዝም ብለን ግን እንደ ማንኛውም ሰው እንደ ሕዝቡ ሁሉ እንደ አሕዛብ ሁሉ እየተራመድን እንደ እንስሳ የሆነ ደብተራ ብርሃን ልንሆን አንችልም። አያችሁ ቤተ ክርስቲያን ልንሆን አንችልም። ቤት ማለት ማደሪያ ማለት ነው። አያችሁ ክርስቲያን ማለት በክርስቶስ የተመሰረቱ ልጆች ማለት ነው። ቤት የክርስቶስ ልጆች ማደሪያ ነው። ቤተ ክርስቲያን የክርስቶስ ማደሪያ ማለት ነው። ይኸውላችሁ እና ቤተ ክርስቲያን ዛሬ
ተመሰረተች። ዛሬ ታየች። መልኳን፣ ውበቷን፣ ገጽታዋን፣ ስራዋን ሁሉ የሚያውቃት ማን ነበረ? እግዚአብሔር ብቻ ነበረ። አሁን ሐዋርያት ሁሉ ነቢያት ሁሉ መልኳን ሁሉን አያውቋትም ነበረ። ይገርማቸዋል። ያ ነው እግዚአብሔር በሰው ልቦና ያልታሰበ የሰው ዓይን ያላየው የሰው ጆሮ ያልሰማው እግዚአብሔር ብቻ የሚያውቀው ለወዳጆቹ ያዘጋጀው ተብሎ ጊዜውን ጠብቆ መጣ። አያችሁ፣ ያቺ ደብተራ ኦሪት ለ520 ዘመን አገልግላ አለፈች። ማን አሳለፋት? የሰሎሞን ቤተ መቅደስ። የሰሎሞን ቤተ መቅደስ ነው ረዥም ዘመን አገልግሎ ማን አሳለፈችው? የዛሬዋ ቤተክርስቲያን አሳለፈችው። እንግዲህ ይህ ታላቅ በዓላችን ነው። እግዚአብሔር ስለሚወደን ስለሚያከብረን የአባቶቻችን አምላክ ለአባቶቻችን ለገባው ቃል እንጂ እኛ እውነት እንደ አባቶቻችን ደስ አላሰኘነውም። ግን ለአብርሃም ለይስሐቅ ለያዕቆብ የገባው ቃል ስለያዘው አያችሁ፣ እግዚአብሔር ፍቅር ያስረዋል፣ ፍቅር ያቸንፈዋል። ፍቅር ትሕትና የዋህነት ያቸንፉታል። የማይቸነፍ አምላክ ነው፣ ኃያል አምላክ ነው። አይቸነፍም፣ አይንበረከክም። ፍቅር ግን ያዘዋል፣ ይገዛዋል፣ ለፍቅር ይገዛል። እያችሁ ፍቅር ትሕትና ሰላም ይገዙታል። ከሰማይ አውርዶ መስቀል ላይ ያዋለው ማን ነው ካላችሁ ፍቅር ነው። ፍቅር እንዲህ ያደርገዋል እግዚአብሔርን። ትዕቢት አይገዛውም እግዚአብሔርን። ክፋት ኃይል አይገዛውም እግዚአብሔርን። እግዚአብሔርን የምትገዛው ትሕትና ነች። አዎ ትሕትና ትቀድማለች። አዎ ሰው ሁልጊዜ መከበር ይፈልጋል። ለመከበር ማን ይቀድማል? ትሕትና ትቀድማለች። ይኸውላችሁ ለመከበር ትሕትና ያስፈልጋል። ክርስቶስ ለመከበር ምን አሳየን? ቀድሞ ትሕትናውን አሳየን። ትሕትና አሳየን፣ ፍቅር አሳየን፣ የዋህነት ቅንነትን አሳየን፣ ገርነትን አሳየን። እናንተም ደግሞ ልትከብሩ በዚህም ዓለም ለመክበር በሰው ፊት በወዲያኛውም ዓለም በእግዚአብሔር ዘንድ ለመከበር መጀመሪያ ትሕትና ይኑራችሁ። ፍቅር፣ ሰላም፣ አንድነት ይግዛችሁ፣ ስጋዊ ነገር አያሸንፋችሁ እያለ የመከረን ያስተማረን ለዚህ ነውና እንግዲህ እግዚአብሔር የታመነ ነው። ነገር ግን እግዚአብሔር የታመነ ነው ብሎ ቅድም ስታነቡት የሰማችሁት ኃይለ ቃል ታማኝ ነው። እግዚአብሔር የገባውን ቃል ሳይዘነጋ በጊዜ ብዛት ፈጸመልን። እኛም ደግሞ ይህን ታሪካችን አውቀን አሁን ይህን ታሪክ መናፍቃን ስለማያምኑትና ስለማይቀበሉት ታሪኩን ካወቅን እኛም አንወዛገብም፣ አንጠራጠርም። ባንሰማው ባናውቅ ግን እውነት ጥርጥር ይገባብን ነበርና ይሄ እንዲሆን ፈልጌ ነው። ለሁሉም ነገር ያስተማረን የመከረን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። እግዚአብሔር የታመነ ነው። ይሁንላችሁ አሁንም እኛ በምግባራችን በሃይማኖት በፍቅር በሰላም ጸንተን ብንኖር ፈቃዱን ለፈጸም በሕጉ ለጸንተን ለመኖር ፈቃደኛ ብንሆን ታማኝ ነው። እግዚአብሔር ለእኛ ያሰበው ነገር